ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ሚያዝያ 20 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉና ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በቀጣይ በሰሜን አፍሪካዊቷ ሀገር አስተናጋጅነት በሞሮኮ በሚሰናዳው የ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ ላይ ማለፉ ይታወቃል። ልምምዱን እየሰራ ይገኛል። ከወርሃ መጋቢት 16 ጀምሮ እንግዲህ በአሜሪካዊው አሰልጣኝ ቤንጃሚን ዛሚር እና እንደዚሁ በምክትሎቹ ኮቺንግ ስታፍ አባላቶች ዝግጅቱን በአስፈላጊ ሁኔታ እየሰራ እንደሚገኝ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል ማለት ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ያለፉትን ጊዜያቶች እንደምናስታውሰው በኢትዮጵያ አስተናጋጅነት የሴካፋ የአፍሪካ ዋንጫ የማጣሪያ ውድድር እዚህ ተከናውኖ ነበር እና በዚህ የውድድር መድረክ ላይ እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የናስ ሜዳሊያ ተሸላሚ እንደነበር ይታወሳል። ሶስተኛ ደረጃን ይዞ አጠናቆ ማለት ነው። በአጠቃላይ ትልቅ ተስፋ ሰጪ ውጤት እንደነበረ በተለይ ደግሞ ሜዳ ላይ የነበሩት ወጣቶቹ የነበራቸው እንቅስቃሴ ሜዳ ላይ የነበራቸው እንቅስቃሴ እጅግ በጣም ተስፋ ሰጪ እንደነበረ ይታወሳልና ሶስተኛ ደረጃን ይዞ በማጠናቀቁም ነው ለአፍሪካ ዋንጫ የውድድር መድረክ ከ32 ዓመታት በኋላ ወደ መድረኩ የተመለሰበትን ውጤት ማስመዝገብ የቻለው ማለት ነውና በአፍሪካ ዋንጫ የውድድር መድረክ ላይ ተሳታፊ ለመሆን የሚያስችለውን ዝግጅት እያደረገ እንደሆነ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። ይህ የ17 ዓመት በታች ብሔራዊ ቡድን በካፍ የልቀት ማዕከል ስልጠናውን እያከናወነ እንደሚገኝ ተነግሯል። ከዛም ባለፈ ደግሞ ለዝግጅቱ ይረዳው ዘንድ ራሱንም ለመገምገም የተለያዩ የአቋም ፍተሻና የወዳጅነት ጨዋታዎች ከተለያዩ ክለቦች ጋር እያከናወነ እንደሚገኝም ተገልጿል። በቀን ሁለቴ በተግባርና እንደዚሁ ደግሞ ክላስ ውስጥ የሚሰጡ የተለያዩ ልምምዶችንና ትምህርቶችን እየወሰደ እንዳለ ተነግሯል ማለት ነው። በኢትዮጵያ ስፖርት አካዳሚ በአዲስ አበባ ስቴዲየም በአበበ ቢቂላ ስቴዲየም እየተዟዟረ በቀን ሁለቴ ልምምዳቸውን በተሳካ ሁኔታ እያከናወኑ ነው ተብሏል። በብሔራዊ ቡድን ውስጥ ከተካተቱ ወጣት ተጫዋቾች መካከል አሁን ላይ በፕሪሚየር ሊግ በሚጫወቱ ክለቦች ውስጥ የመታቀፍ እድል ወይም ደግሞ እዛ ክለብ ውስጥ የመጫወት እድል ያላቸው ተጫዋቾች አሉ። በሴካፋው የማጣሪያ ውድድር መድረክ ላይ የከፍተኛ ጎል አስቆጣሪነቱን ትራክ ከአንድ ታንዛኒያ ተጫዋች ጋራ እኩል 8 ግቦችን በማስቆጠር የሚታወቀው ኢትዮጵያዊው የፊት መስመር አጥቂ ዳዊት ካሳው እንደዚሁም ኡዜፍ ሻፊና ቸርነት ኡፋይሳ በቀጣይ ብሔራዊ ቡድኑን ይቀላቀላሉ ተብሏል። አሁን ለክለባቸው ግልጋሎት እየሰጡ እንደሆነ እየተገለጸ ነው የሚገኘው ማለት ነው። ውድድሩ እንግዲህ በሚቀጥለው ወርሃ ግንቦት 5 ጀምሮ እስከ ግንቦት 25 ድረስ በሞሮኮ አስተናጋጅነት ይከናወናል ማለት ነው። ለ20 ቀናቶች የሚቆይ ውድድር ነው። የኢትዮጵያ ብሔራዊ ቡድን ከ1 እስከ 10 በዚህ የውድድር መድረክ ላይ ደግሞ ይዞ ማጠናቀቅ ከቻለ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ከ17 ዓመት በታች ኢትዮጵያ በታሪኳ ለመጀመሪያ ጊዜ ማለፍ ትችላለች። ያው በእርግጥ በዓለም ዋንጫው በእግር ኳስ ታሪክ ከተመለከት ነው ከ20 ዓመት በታች ነው አሰልጣኝ ጋርዚያቶ እንግዲህ ለአርጀንቲናው ውድድር ማብቃት የቻለው ማለት ነው። ይሄ እንግዲህ ዘለግ ያሉ ዓመታቶች ተቆጥሯል። ይህ የውድድር መድረክ ከተከናወነ ማለት ነውና በዓለም አቀፍ ደረጃ በእግር ኳሱ ከተመለከትን ኢትዮጵያ እንግዲህ በዚህ የእድሜ እርከን በወጣቶች ደግሞ ከ17 ዓመት በታች በቀጣይ እዚህ ሞሮኮ ላይ በሚከናወነው ውድድር ጥሩ ደረጃን ይዘው ማጠናቀቅ ከቻሉ ወደ ዓለም ዋንጫውም ማለፍ የሚችሉበት እድል ይኖራቸዋል ተብሎ ነው እየተነገረ የሚገኘው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንግዲህ በምድብ 1 ነው የተደለደለው። ሶስቱም ምድብ ላይ የሚገኙት ሀገራቶች ሰሜን አፍሪካዊ ናቸው። አዘጋጇ ሀገር ሞሮኮ እንደዚሁም ቱኒዚያና ግብጽ ይገኙበታል ምድብ 1 ላይ። አራተኛዋ ሀገር ደግሞ ኢትዮጵያ ናትና ጠንካራ መሰረተ ልማት ላይ የሚሰሩ በውጤታቸውም እስከ ዋናው ብሔራዊ ቡድን እንደዚሁም ደግሞ በሴቶች ሳይቀር መሰረተ ልማታቸው ላይ ጠንካራ የሆኑ ሀገራቶች ናቸው ቀጣይ የኢትዮጵያ ብሔራዊ ቡድን በምድብ ተጋጣሚ የሚሆኑት ማለት ነው። ከወዲሁ እንግዲህ የጥሩ ዝግጅት እንዳደረጉ ነው የኢትዮጵያ እግር ኳስ ፌዴሬሽን እየገለጸ የሚገኘው። ውድድሩ ደግሞ ሲቃረብና ተያያዥ ከልምምዳቸው ጋር የሚነሱ ሀሳቦች ካሉ በቀጣይነት ወደ እናንተ ተመልካቾቻችን የምናደርሳችሁ መረጃ ይኖራል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችንን እዚህ ላይ እናጠናቅቃለን። መልእክቶች ይኖሩናል። እነሱን ተከታትለን ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። አብራችሁ ነው። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በድጋሚ ወደ ባህር ማዶ ስፖርታዊ መረጃዎቻችን በቀጥታ እናልፋለን። ትላንት እንግዲህ የአሰልጣኝ ማይክል ካሪኩ ቡድን ማንቸስተር ዩናይትድ በኦልትራፎርድ ስቴዲየም ብሬንትፎርድ ሲቲን ባስተናገደበት የ34ኛ ሳምንት መርሃ ግብር የመዝጊያ ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ለቀይ ሰይጣናቱ የአሸናፊነቱን ሁለቱን ግቦች ከመረብ ማሳረፍ የቻሉት ካስሜሮና እንደዚሁ ቤንጃሚን ሴስኮ ናቸው። ጥሩ ነበር ትላንት የነበረው እንቅስቃሴ ለዩናይትድ ደጋፊዎች ማለት ይቻላል። ያው አንዳንድ ጊዜ ምሽት ላይ የሚደረጉ ጨዋታዎች እንቅልፍን መስዋዕት ስለሚያስከፍሉ ጨዋታዎች ቡድናቸው ወይም ደግሞ ቡድኑን የሚደግፉ ደጋፊዎች ቡድናቸው እንዲያሸንፍ የበለጠ አብዝተው የሚፈልጉበት ነው ማለት ይቻላል እና ትላንትና ለዩናይትድ ደጋፊዎች በጣም ጥሩ ጉዞን ያደረጉበት ተከታታይ ድላቸውን ማስመዝገብ የቻሉበት ነው። ወደዚህ ጨዋታ ከመምጣታቸው አስቀድሞ ቼልሲን 1-0 በሆነ ውጤት ማሸነፋቸው የሚታወስ ነው። ተከታታይ ድላቸው ሆኖ ለሁለተኛ ጊዜ ተመዝግቧል ማለት ነው። አንድ ቻሌንጅ አለ በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ 5 ተከታታይ ጨዋታዎችን ማሸነፍ ማለት ነው የውድድር ዓመቱ ሳይጠናቀቅ። አሁን እንግዲህ ከዚህ በኋላ ሽንፈት የሚያስተናግድ ከሆነ 4 መርሃ ግብሮች ናቸው የሚቀሩት ማንቸስተር ዩናይትድ። በእነዚህ መሀል አንድ ሽንፈት የሚያስተናግድ ከሆነ በጣም ከባድ ነው የሚሆነው። ምክንያቱም የውድድር ዓመቱን 5 ተከታታይ ጨዋታዎችን ሳያሸንፍ ከረጅም ጊዜ በኋላ በዚህ ዓመትም የሚያጠናቅቅ ሊሆን ይችላል ማለት ነው። ተከታታይ ጨዋታዎቹን ግን ማሸነፍ ከቻለ ከዚህ ቀደም እንደምንለውም አንድ እንግዲህ ጸጉሩን ለመቆረጥ በዝግጅት ላይ ያለ ወጣት አለ። ከራሱ ጋር እየተወራረደ ነው የሚገኘው። ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም የሚል አቋምን ይዟል እስካሁን ድረስ እስከ ውድድር ዓመቱ መጨረሻ። በእርግጥ በዚህ አቋሙ ከመላው ዓለም ትልልቅ ተከታዮችን ማፍራት የቻለበትን ሂደት እየተመለከትን እንገኛለን። ዩናይትድ ግን በዚህ ዓመት እንግዲህ የሚያሳካበት የመጨረሻ ምዕራፉ ላይ እድሉ ላይ ነው የሚገኘው። ትላንት እንግዲህ ድል ማድረጋቸውን ተከትሎ ነጥባቸውን ወደ 61 ከፍ ማድረግ ችሏል። የሶስተኝነት ደረጃቸውንም ማስተማማኝ ያደረጉበትን ውጤት ነው ቀይ ሰይጣናቱን ማስመዝገብ የቻሉት። በትላንቱ እንቅስቃሴ ላይ አንዳንድ ጥሩ ቁጥራዊ መረጃዎች ለዩናይትድ ተጫዋቾች በተለይ የተመዘገበበት ነው ማለት ይቻላል። ብሩኖ ፈርናንዴዝ በአጠቃላይ በአንድ ሲዝን 19 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለበትን ሂደት ትላንት ምሽትም እንደዚሁ ማስቀጠል ችሏል። በተለይ ሁለተኛው ጎል ሲቆጠር ቤንጃሚን ሴስኮ ሲያስቆጠር በግሩም ሁኔታ ኳሱን አሾልኮ በመስጠት ብሩኖ ፈርናንዴዝ እንግዲህ በአጠቃላይ ቀደም ሲል እንደገለጽኩት የተመቻቹ ኳሶችን ወደ 19 ቁጥር ከፍ አድርጓል ማለት ነው። ይሄ ደግሞ 2015-16 የውድድር ዘመን ላይ ያን የእንግሊዝ ፕሪሚየር ሊግን ሳይጠበቅ ሌስተር ሲቲ ነበር ሻምፒዮና የነበረውና በዛ የውድድር ዘመን ለአርሰናል ይጫወት የነበረው ጀርመናዊው የአማካኝ ስፍራ ተጫዋቹ ሜሶት ኦዚል ነበር 19 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለውና የሜሶት ኦዚልን ሪከርድ የተጋራበት ምሽት ነበረ ትላንትና። ኦዚል እንግዲህ እንደሚታወቀው ብዙ የእግር ኳስ ወዳጆች አሉት፣ ብዙ የሚያደንቁት አርሰናልንም የሚደግፉ ከዛ በፊትም በሪያል ማድሪድ በነበረው ቆይታ እንደዚሁ በጀርመን ብሔራዊ ቡድን በቱርክም የሚያውቁት ማለት ነውና ሰው እንግዲህ አሁን እግር ኳስን ካቆመ በኋላ ፖለቲካን ስለመቀላቀሉና ወደ ሌላ ሴክተር ስለማምራቱ እየተገለጸ እየተመለከትን እንገኛለንና ብዙም በእግር ኳሱ ካልተጠገቡ ሰዎች መካከል አንደኛው ሜሶት ኦዚል ነው። የዚህን ሪከርድ እንግዲህ ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ ትላንትና መጋራት የቻለበትን ቁጥር አስመዝግቧል ማለት ነው። በቀጣይ እንግዲህ አንድ ለጎል የሆነ ኳስ አመቻችቶ ማቀበል ከቻለ ደግሞ ኬቨን ደብሮነ 2019 ላይ
እንደዚሁም 2003-4 የውድድር ዘመን ኢንቪዚብል ተብሎ የሚጠራውን የአርሰናል ቡድንን በፊት መስመር ዲፓርትመንት ሲመራ የነበረው ቴሪ ዳንኤል ሃይነሪ ያስመዘገቧቸውን የ20 ግብ በአንድ ሲዝን ያስመዘገቧቸውን ሪከርድ መጋራት ይችላል ማለት ነው። ገና 4 ጨዋታዎች መዳፉ ላይ ይገኛሉ ብሩኖ ፈርናንዴዝ። ይህንን ሊያሳካ እንደሚችል እንግዲህ ብዙ የእግር ኳስ ተንታኞች ማረጋገጫ እየሰጡ ነው የሚገኙት። ትላንትም ራሱ ሪከርዱን የመስበር ወይም ደግሞ የነ ቴሪ ዳንኤል ሃይነሪ እና የኬቨን ደብሮነን ታሪክ መጋራት የሚችልበት እድሎች አግኝተው ነበረ። ትላንት ግን የአማድ ዲያሎ በተለይ የነበረው እንቅስቃሴ በጣም ደካማ ነበረ። በተከታታይ ጨዋታዎች ላይ ወይም በነበረው የጨዋታው ሞመንት ላይ ኦፍሳይድ ትራክ ውስጥ ሲገባ ተመልክተናል። አንዱን ጎል አስቆጥሮት ነበረ ከጨዋታው ውጪ በሚል ግን እንደዚሁ ረዳት ዳኛው የሻሩበትን ሂደት ተመልክተናል። ከዛ ባለፈ ደግሞ አንድ ኳስ ሰጥቶት እንደዚሁ ለግብ ጠባቂው እሱም ኦፍሳይድ ትራክ ነበረ። በእርግጥ በቫር ምናልባት ጎሉ ቢቆጠር ቼክ ተደርጎ የመጽደቅ እድልም ነበረው። ነገር ግን ይህንንም ኳስ እንደዚሁ አመቻችቶ ሰጥቶት ነበር ብሩኖ ፈርናንዴዝ። ኳሱን በሄዲንግ መቶ ግን ግብ ጠባቂው በቀላሉ ያዳነበትን አጋጣሚ ተመልክተናል እና ብሩኖ ፈርናንዴዝ ቡድኑ ጥሩም ሆነ ጥሩም ካልሆነ ግን የእሱ ኃላፊነት በሚገባ የሚወጣ እጅግ በጣም ድንቅ የአማካኝ ስፍራ ተጫዋች መሆኑን ግን እያስመሰከረ ነው የሚገኘው ማለት ነው እና ብሩኖ ፈርናንዴዝ የዩናይትድ ተስፋ የዩናይትድ ደጋፊዎች በቡድኑ ተስፋ እንዳይቆርጡ ዛሬ ለታየው ጭላንጭልና ተስፋ ትልቅ አቅም ያለው ተጫዋች መሆኑን በኃላፊነት ደጋፊዎችን የሚያከብር እንቅስቃሴ ክለቡን የሚመጥን እንቅስቃሴ እንደሚያደርግ ግን በተከታታይ ጨዋታዎች እያስመሰከረ ነው የሚገኘውና ትላንት ምሽትም ለዩናይትድ ደጋፊዎች በጣም አስደሳች ነገር ተመልክተናል ማለት ነው። በቀጣይ በቀሩት 4 መርሃ ግብሮች ላይ የተሻለ ነገር ደጋፊዎችን ሊያስደስት የሚችል እንቅስቃሴ አድርጎ የራሱንም ሪከርድና ታሪክ መዘግብ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። እንግዲህ ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ዛሬ ምሽት የግማሽ ፍጻሜ ጨዋታ አንደኛው ይከናወናል። ይህ ጨዋታ በፓርክ ደ ፕሬንስ የፈረንሳዩ ክለብ ፒኤስጂ ከጀርመኑ ክለብ ባየር ሙኒክ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ዛሬ ለ16ኛ ጊዜ ነው እነዚህ ሁለት ክለቦች ጨዋታቸውን የሚያከናውኑት። ላለፉት 9 ዓመታት ከተመለከትነው ደግሞ 9 ጊዜያት ያህል ተገናኝተዋል። ነገር ግን በአጠቃላይ በሚባል ደረጃ በተለይ ደግሞ የመጨረሻ 5 ጨዋታዎችን ከተመለከትን ማሸነፍ የቻለው የጀርመኑ ክለብ ባየር ሙኒክ ነው። እንግዲህ 50ኛ ዓመታቸውን በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለማክበር በነበሩበት ሰዓት ላይ እንደምናስታውሰው 2018-19 ይመስለኛል የውድድር ዓመት ላይ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተገናኝተው ኪንግስሌ ኮማን ባስቆጠረው ጎል እንደዚሁ 1-0 በሆነ ውጤት ባየር ሙኒክ ማሸነፉ የሚታወስ ነውና የመድረኩን የዋንጫ ክብር ማሳካቱም የሚታወስ ነው። ከዛ ባለፈ እንግዲህ ከሪያል ማድሪድ እና ከማንቸስተር ሲቲ ቶሎ የአውሮፓ ቻምፒየንስ ሊግ ግንኙነት ሁለተኛ ደረጃ ላይ የምናገኘው የባየር ሙኒክ እና የፒኤስጂ ጨዋታ ነው። በተለይ አሁን በቅርበት እየተገናኙ ነው የሚገኙትና ዛሬ ምሽት የሚደረገው ጨዋታ በጣም ይጠበቃል። ሁለቱም በአውሮፓ አሁን ላይ ካሉ ጠንካራ ክለቦች መካከል የፊት ለፊት ላይ የምናገኛቸው ክለቦች ናቸው። የጀርመኑ ክለብ ባየር ሙኒክ እንግዲህ በአሰልጣኝ ቪሴንት ኮምፓኒ እየተመራ ወደ ገናናነቱ ወደ ቀድሞ አሸናፊነቱ የተመለሰበትን ሂደት ተመልክተናል። በተለይ የፊት ዲፓርትመንቱ በአውሮፓ አሁን ላይ ያክለዋል የሚባል ክለብ አለ ለማለት በጣም አስቸጋሪ ነው። አርሰናል አሁን ጠንካራ ነው ይባላል። ነገር ግን የፊት ዲፓርትመንቱ እጅግ በጣም ደካማ ነው። ከባየር ሙኒክ አንጻር ከተመለከት ነው እንደ ቡድን ነው የሚጫወቱት። እነዚህ ደግሞ አብዛኛው የጎል ሶርሳቸውን ካየ ነው በአጠቃላይ ከፊት በሚያደርጓቸው እንቅስቃሴዎች ናቸው። ሉዊስ ዲያዝ፣ ሃሪኬን እና ሚሼል ኦሊሴ የሚያደርጓቸው ጥምረቶች ባየር ሙኒክ በዓለም ላይ በጣም አዝናኝ ጎሎችን የሚያስቆጥር በጣም አስፈሪ የሚባል አይነት እንቅስቃሴን እያስመለከተን ነው የሚገኘው። በተለይ ሃሪኬን እያስመዘገባቸው ያሉ ቁጥራዊ መረጃዎች እጅግ በጣም የሚገርሙ ናቸው። በ45 ጨዋታ 55 ግቦችን በሁሉም የውድድር አይነቶች ከመረብ ማሳረፍ ችሏል። 12 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል እና እድሜውን 30 ለተሻገረ ተጫዋች እጅግ በጣም የሚገርም እንቅስቃሴ መሆኑን መመልከት እንችላለን እና ሃሪኬን ለእንግሊዝ ብሔራዊ ቡድን ከዛም ባለፈ በቶተንሃም ሆትስፐርስ ቤት የነበረውን ቆይታ አሁንም ማስቀጠል የቻለበትን ሂደት እየተመለከተ እንገኛለን። እንግዲህ ለ35ኛ ጊዜ የቡንደስሊጋውን የዋንጫ ክብር ማሳካታቸው የሚታወስ ነውና አሁን ደግሞ የጣምራ የዋንጫ ባለ ክብር ለመሆን በአውሮፓ ቻምፒየንስ ሊግ የውድድር መድረክም ጥሩ ጉዞ የተያያዙበትን ሂደት እየተመለከተ እንገኛለን። ዛሬ ምሽትም የአሰልጣኝ ቪሴንት ኮምፓኒው የፊት ዲፓርትመንት ተመሳሳይ ጥንካሬውን ሊያሳይ እንደሚችል በፒኤስጂ ተጫዋቾች ላይ ተከላካዮች ላይ ፈተና ሊሆኑባቸው እንደሚችል እየተገለጸ ነው የሚገኘው ማለት ነው። የአሰልጣኝ ሉዊስ ኤንሪኬ ወይም
ወይም ደግሞ የዛሬው የጨዋታው ባለሜዳ ክለብ ፒኤስጂ ነው። የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆኑ ይታወቃሉ። ባክ ቱ ባክ ወይም ደግሞ በተከታታይ ዓመት የአውሮፓ ቻምፒየንስ ሊግ የውድድር መድረክን ለማሳካት እንግዲህ አሁንም እድል ካላቸው ጠንካራ ክለቦች መካከል አንደኛው ሆኖ ተመልክተናል ማለት ነውና ዘንድሮ ይሄን ቡድን እንግዲህ ሊቨርፑልን ነው ያሰናበተው በደርሶ መልስ ድምር ውጤት በሩብ ፍጻሜው ማለት ነው። አሁን ደግሞ ወደ ትልቁ ጨዋታ ተሸጋግሯል። አሰልጣኝ ሉዊስ ኤንሪኬ በአጠቃላይ በሚባል ሁኔታ በፒኤስጂ ቤት ያለውን ባህል ሰብሮታል ወይም ደግሞ የክለቡ ደጋፊዎች፣ የክለቡ አመራሮች፣ የክለቡ ባለሀብቶች ይመኙት የነበረውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን ያውም ደግሞ እዚህ ግባ በማይባሉ ተጫዋቾች ያናህል ከኳክብቶች ወይም አስቀድሞ ሰብስቧቸው ከነበሩ ኳክብቶች የቀሩትን ተጫዋቾች በማቀናጀት ወደ አያሉ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብር የመለሱበት ሂደት እየተደነቀላቸው ነው የሚገኘው ማለት ነው። አንዳንድ ደግሞ የግል ተጫዋቾችንም እንደዚሁ ለትልልቅ የሽልማት መድረክ እንደነ ዴምቤሌን ያሉ ተጫዋቾች እስከ ባሎንዶር ሽልማት ድረስ እንዲመጡ ያስቻሉበትን ሂደት ተመልክተናል። ከዛ ባለፈ የአሁኑ የማንቸስተር ሲቲው ግብ ጠባቂ ጂያንሉጂ ዳናሮማን ራሱ ለሽልማት ያበቃ አሰልጣኝ ነው ማለት ይቻላልና ራሱንም አስከብሮ በዓለም ላይ ክለቡም የሚፈልግበትን የሚጠበቅበትን ነገር እንደዚሁ መስጠት ችሏል። ደጋፊውም የናፈቀውን የአውሮፓ ቻምፒየንስ ሊግ የውድድር መድረክ በታሪክ ለመጀመሪያ ጊዜ እንዲያሳካ አድርጎታል። አሁን ደግሞ እንደዚሁ በተከታታይ ዓመት ሌላ ታሪክና ትልቅ ገድል ለመፈጸም እንደዚሁ አፋፍ ላይ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በባርሴሎና በሌሎች ክለቦችም እንደዚሁ መስራት ችሏል። ዛሬ በጥቅሉ 77ኛ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጨዋታውን ነው የሚያደርገው አሰልጣኝ ሉዊስ ኤንሪኬ። ዛሬ ጨዋታ ማሸነፍ ከቻለ ከዚህ ቀደም በ76 የአውሮፓ ቻምፒየንስ ሊግ ቴክኒካል ኤሪያው ላይ ሆኖ በመራቸው ጨዋታዎች 49 ጨዋታዎችን ማሸነፍ ችሏልና የዛሬውን ጨዋታ ሙኒክን ማሸነፍ ከቻለ 50 ይሞላል። በጥቂት ጨዋታዎች ወይም በትንሽ ጨዋታዎች 50 የአውሮፓ ቻምፒየንስ ሊግ ድሎችን ያስመዘገበ እንግዲህ አሰልጣኝ ሆኖ በታሪክ ይመዘገባል ማለት ነውና ዛሬ ለአሰልጣኙም ክብር ለቡድኑም ወደ ቀጣዩ ዙር ለማለፍ የበለጠ አንድ እግራቸውን የሚያስቀድሙበትን ውጤት ለማስመዝገብ በሜዳቸው ፓርክ ዴ ፕሬንስ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። የቡድን ዜናዎችን ስንመለከት ሰርጂ ናብሪ በባየር ሙኒክ በኩል እንግዲህ እስከ ውድድር ዓመቱ መጨረሻ ድረስ እንደማይሳተፍ ከዚህ ቀደም የተለያዩ መረጃዎች ይፋ ማድረጋቸውን እናስታውሳለን። ቪቲኒሃም እንደዚሁ አጠራጣሪ ሆኗል ፒኤስጂ በኩል ማለት ነው። ይሄም ተጫዋች በጣም ድንቅ ነውና ዛሬ በተለይ ብዙዎች እየናፈቁት የሚገኘው በሙኒክ በኩል የሃሪኬን እንደዚሁም የሉዊስ ዲያዝ እና የሚሼል ኦሊሴ ጥምረት በሙኒክ በኩል ሲጠበቅ እንደዚሁ ደግሞ በባለሜዳው ክለብ ፒኤስጂ በኩል ደግሞ ኪቪቻ ክቫራትስኬሊያ እንደዚሁም ዲዘር ዱዌን እና ኦስማን ዴምቤሌ ይጠበቃሉ ማለት ነውና ይሄንን አስፈሪ የፊት ዲፓርትመንት ተጫዋቾችን በስብስባቸው የያዙት ፒኤስጂ እና ሙኒክ ዛሬ ምሽት 4 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ጨዋታቸውን የሚያከናውኑ ይሆናል። ይህን ተጠባቂ ጨዋታ ማን በአሸናፊነት የሚያጠናቅቀው ይመስላችኋል? ባየር ሙኒክ ወይስ ባለሜዳው ክለብ ፒኤስጂ? እስኪ ሀሳብ አስተያየታችሁን እና የቅድመ የጨዋታ ግምታችሁን ትክክለኛውን ውጤት እንድታደርሱን እንጋብዛለን ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ይሆናል። እንመለሳለን፣ አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክብራትና ክብራም ተመልካቾቻችን ተመልሰናል። የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት አንስተን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው መረጃችን የሚሆነው የቪክቶር ኦሴሚኔን የዝውውር ጉዳይ ነው። ዳግም ከሰሜን ለንደኑ ክለብ አርሰናል ጋር ስሙ እየተያያዘ ይገኛል። በእርግጥ ታላላቆቹ የዓለማችን ክለቦች የዚህን ተጫዋች ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። እንደ ሪያል ማድሪድ ያሉ ክለቦች ጭምር ተጫዋቹን ለማስፈረም ፍላጎት እንዳላቸው የተለያዩ የመገናኛ ብዙሃኖች እየገለጹ ነው የሚገኘው። ተጫዋቹ እንግዲህ የሴሪያው ክለብ ናፖሊ ንብረት እንደሆነ ይታወቃል። አሁን በቱርኩ ክለብ ጋላታሳራይ በውሰት ውል እየተጫወተ ነው የሚገኘውና አስፈሪ ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው ነው። ያለፉትንም የዝውውር ጊዜያቶች ካስታውስን አርሰናል ይህን ተጫዋች የማስፈረም ፍላጎት እንዳለው በተደጋጋሚ ሲገለጽ ነበረ። ቼልሲም እንደዚሁ ሌላኛው የለንደኑ ክለብ እንደሚፈልገው ሲነገር ነበረና በስተመጨረሻ ግን በውሰት ውል የቱርኩን ክለብ ጋላታሳራይን ለማገልገል እንደዚሁ ወስኖ ተጫዋቹ በዛው ቆይታ እያደረገ እንደሆነ ይታወቃልና በአጠቃላይ በዘንድሮ ዓመት ወደ 29 ጨዋታዎች በሁሉም የውድድር አይነቶች እንደዚሁ ማከናወን ችሏል። 19 ግቦችን ከመረብ ማሳረፍ ችሏል። 6 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት ተመልክተናል ማለት ነውና ይህ ናይጄሪያ ኢንተርናሽናል ቀጣይ ማረፊያው እጅግ በጣም ይጠበቃል። በቅርቡ ደግሞ አንዳንድ መረጃዎች እንደተመለከትነው አንዳንድ መረጃዎች ላይ በአርሰናልና እንደዚሁ በጋላታሳራይ እግር ኳስ ክለብ መካከል አብሮ ለመስራት ከተጫዋቾች ዝውውር ጋርና ከሌሎች ስፖርታዊ ልማቶች ጋራ በጋራ ለመስራት እንደዚሁ የውል ስምምነት ስለማድረጋቸው እየተገለጸ ይገኛል። 2022 ላይ እንደምናስታውሰው ሉካስ ቶሬራ እንደዚሁ ከአርሰናል ለቆ ወደ ቱርኩ ክለብ ጋላታሳራይ ማምራቱ የሚታወስ ነውና ለመጨረሻ ጊዜ ከአርሰናልና እንደዚሁ በጋላታሳራይ መካከል የተደረጉ ዝውውሮች ይህንን ነው የሚያሳዩት። በእርግጥ ናፖሊ ነው እዚህ ጋር ወሳኝ ሆኖ የምንመለከተው ማለት ነውና በጥቅሉ ግን ለተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ድረስ ወጪ ሊያስወጣ እንደሚችል እየተገለጸ ነው የሚገኘውና በቀጣይ ምናልባት የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ ይህንን ተጫዋች ወደ ኤምሬትስ ለማምጣት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል ከተጫዋቹ ወኪልና ከተጫዋቹ ባለንብረት ክለብ ጋር ማለት ነውና ይህንንም ይፈጽማሉ የሚል እምነት እንዳላቸው ደጋፊዎች በተለያዩ አጋጣሚዎች እየገለጹ ነው የሚገኙት። በተለይ አንድሪያ ቤርታ በክረምቱ የተጫዋቾች የዝውውር መስኮት እንግዲህ 8 የሚደርሱ ወሳኝ የሚባሉ ተጫዋቾች በአርሰናል ከዚህ በፊት ሊታመኑ የማይችሉ ትልልቅ ዝውውሮችን ከመጡ በኋላ መፈጸማቸው የሚታወስ ነውና ይህንን ከግምት ያስገቡ የአርሰናል ደጋፊዎች ይህንንም የፊት መስመር አጥቂ ሊያመጡላቸው እንደሚችሉ እየተዘገበ ነው የሚገኘው። እዚህ ቦታ ላይ ግን ቪክቶር ጂኬሬሽ አለ። አሁን በክረምቱ የተጫዋቾች የዝውውር መስኮት ነው ከፍተኛ ገንዘብ ኢንቨስት ተደርጎበት ኤምሬትስ የደረሰውና ይህንን ተጫዋች በምን አይነት መልኩ ትሪት ሊያደርጉት ይችላሉ የሚለው ነገር ወይስ ደግሞ አሰልጣኝ ሚካኤል አርቴታ እንዴት አጣጥሞ እነዚህን ሁለት የፊት መስመር ተጫዋቾች ሊያጫውቱ ይችላል የሚለውንም ነገር ሌላ ጥያቄ የሚያስነሳ ነው የሚመስለው። አርሰናል ግን ከዛ ባለፈ የጁሊያን አልቫሬዝም ጉዳይ ተያይዞ ይነሳል። ከአትሌቲኮ ማድሪድ ይህንን ወሳኝ ተጫዋችም የማስፈረም ፍላጎት አላቸው መድፈኞቹና አሁን ላይ ግን እየወጡ ያሉ መረጃዎች የበለጠ ቪክቶር ኦሴሚኔንም የማምጣት ሌላ አማራጭ ስለሚያዙ እየተገለጸ ነው የሚገኘው። አርሰናል ብቻ አይደለም፣ ሪያል ማድሪድ፣ ቼልሲ የተጫዋቹ ፈላጊ ናቸው ተብሏል። ሌሎችም የሳውዲ ፕሮሊግ ተሳታፊ ክለቦችም ተጫዋቹን የማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ሪያል ማድሪድ እንግዲህ አንድ እርምጃ ወስኖ ከተራመደ የሚመለስ አይደለም። ተጫዋቾችን ለማምጣት ብዙ ጊዜ 50%ም ተጫዋቾች ናቸው ወደ ሪያል ማድሪድ የበለጠ የሚጠጉትና እሱ ፍላጎት ካሳየ ደግሞ ምናልባት ቪክቶር ኦሴሚኔ የተጠየቀውን ጥያቄ ሪያል ማድሪድ የዝውውሩን ሂሳብ የሚከፍል ከሆነ ተጫዋቹ ወደ ሪያል ማድሪድም ሊያመራ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ወደ ሌላኛው ዝውውርን ወደ ተመለከተ መረጃ ስናልፍ ማንቸስተር ሲቲ ሀዝዲን ኦናይንን ለማስፈረም ከሲስተር ክለብ ወይም ደግሞ እህት ኩባንያ ካየ ነው እህት ክለብ ልንለው እንችላለን ጂሮናና ማንቸስተር ሲቲ በአንድ ባለሀብት እንደሚመሩ ይታወቃልና ይህንን ተጫዋች ከእህቱ ክለብ ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይሄ ተጫዋች ሞሮካዊ የ26 ዓመት ተጫዋች ነው። በዘንድሮ ዓመት ወደ 19 ጨዋታዎች አድርጓል። ጂሮና 5 ግቦችን ከመረብ ማሳረፍ ችሏልና በተለይ የውድድር ዓመቱ ሲጠናቀቅ እንደዚሁ በርናንዶ ሲልቫ ከማንቸስተር ሲቲዎች ጋር እንደዚሁ እንደሚለያይ ማስታወቁ የሚታወስ ነውና የዚህ ተጫዋች ተተኪ ለማድረግ አሁን ላይ ሀዝዲን ኦናይንን ተቀዳሚ ምርጫቸው ስለማድረጋቸው
መሆናቸው ዜጎቹ እየተገለጸ ነው የሚገኘው። በቀጣይ እንግዲህ እንመለከታለን። ሌሎችም ክለቦች ተጫዋቹን የማስፈረም ፍላጎት አላቸው ተብሏል። ነገር ግን አሰልጣኝ ፔፕ ጋርዲዮላ ደግሞ የበርናርዶ ሲልቫ ተተኪ ትክክለኛው አዝዲን ኦናይን ነው የሚል እምነት እንዳለውም እየተነገረ ነው የሚገኘው ማለት ነው። ሌላኛው ስለ አንቶኒ ጎርደን ሌሎች መረጃዎች እየወጡ ነው የሚገኘው። አንቶኒ ጎርደን ለማክፓይሶች ወይም ደግሞ ለኒውካስል ዩናይትድ እየተጫወተ ነው የሚገኘው። የእንግሊዛዊ ኢንተርናሽናል 25 ዓመቱ ላይ ነው የሚገኘው። በዘንድሮ ዓመት ወደ 26 ጨዋታዎች በፕሪሚየር ሊጉ ኒውካስል ዩናይትድ እንደዚሁ ማከናወን ችሏል። 6 ግቦችን ከመረብ ማሳረፍ ችሏል። 2 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። አርሰናል እንደዚሁ ማንቸስተር ሲቲ ተጫዋቹን ለማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ ነው የሚገኘው። ከዛም ባለፈ ቼልሲም ተጫዋቹን ይፈልጋል የሚሉ መረጃዎችም እንደዚሁ ተያይዘው እየወጡ ነው የሚገኘው ማለት ነውና በቀጣይ የሚሆነውን እንመለከታለን። አንቶኒ ጎርደን ግን በኒውካስል ዩናይትድ የመቆየት ፍላጎት እንደሌለው ጨርሶ በአዲሱ የውድድር ዘመን ወደ ሌላ ክለብ አምርቶ ሌላ ቻሌንጅ፣ ሌላ ቆይታንና በሌላ መንገድ ደግሞ ራሱን መፈተሽ እንደሚፈልግም እየተነገረ ነው የሚገኘው ማለት ነውና እንግዲህ ካለን ሰዓት አንጻር የዛሬ ዕለተ ማክሰኞ ሚያዝያ 20 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሂንዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ኃይሉና ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራም በቀጣይም ወደ እናንተ ይደርሳሉ። ስለተከታተላችሁን ዳግም እናመሰግናለን። መልካም ጊዜ ይሁንላችሁ።